ቤታችን ውስጥ ከገጠር ያመጣናት ትንሽ ሰራተኛ ነበረችን። ልጆቼንና እኛን በልጅ አቅሟ ትካድመ ነበር። አላህ ይቅር ይበለኝ። የበደሎችን አይነት ሁሉ እናሳርፍባት ነበር። ከጥሪ ከዘገየች ባለቤቴ በኤሌክትሪክ ሽቦ ይደበድባታል። ስራዋ ላይ ከዘገየች እንደበድባት ነበር። በጊዜ እንድትተኛ አንፈቅድላት። በጠዋት ተነስታ ቁርሳችንን ትሰራለች፣ ቤት ታጸዳለች፣ ልጆችን ትምህርት ቤት ታደርሳለች። ከኛና ከልጆቼ የተራረፈ ምግብ እንጂ አልሰጣትም ነበር። የበደሎችን ሁሉ አይነታ እንፈጽምባት ነበር። ከድብደባና ከለቅሶ ብዛት ሁለት አይኖቿን ስታጣ ከቤት አባረርናት። ከገጠር ካስመጣናት እኛን ውጪ የምታውቀው ስላልነበረ ሕይወትን ጎዳና ላይ መሰረተች። የመጀመሪያ ልጄ ከዩኒቨርሲቲ ተመርቆ ከወጣ በኋላ ትዳር መስርቶ የሚያምር ወንድ ልጅ ወለደ። ኢና ሊላህ ወኢና ኢለይሂ ራጂዑን። ልጁ አይነ ስውር ሆኖ ነበር የተወለደው። ያልሄድንበት ሐኪም ቤት የለም። የልጁን አይን መመለስ አልተቻለም። ደስታችን ተሰለበ። በእጅጉ አዘነን። ከአንድ ዓመት በኋላ የልጄ ባለቤት አረገዘች። ሴት ልጅም ወለደች። ዶክተሮች ልጅቷ ጤነኛ እንደሆነች አረጋገጡልን። ትንሽ በወንዱ ልጅ የደረሰብንን ሐዘን በዚችኛዋ ቆንጆ ልጅ የተካስን መሰለን። ልጅቷ 7 ወር ሲሞላት ወደ አንድ አቅጣጫ ብቻ ስትመለከት ተጠራጠርን። ወደ ሐኪም ቤት ወሰድናት። ኢና ሊላህ ወኢና ኢለይሂ ራጂዑን። አይነ ስውር እንደሆነች ተነገረን። ባለቤቴ ራሱን ስቶ ወደቀ። የአእምሮ ጭንቀት ያዘው። ወደ አእምሮ ሕክምና ወሰድነው። አባቷ ወይም ልጄም በጭንቀት ተያዘ። ባለቤቱም ከሱ ባልተናነሰ ሁኔታ ለአእምሮ ጭንቀት ተዳረገች። ምንም ሊያገግሙ አልቻሉም። ቤታችን ሐዘን በሐዘን ሆነ። ቀንና ማታ ለቅሶ በለቅሶ። የዛን ቀን ከቤቴ ቁጭ ብዬ ሳለሁኝ የበፊቷን ሰራተኛዬንና የሰራንባትን ግፍ አስታወስኩኝ። አልጀዛኡ ሚን ጂንሲል ዐመል፣ ክፍያ በሰራኸው ሥራ ተመሳሳይ ነው የሚለው ታወሰኝ። ጎዳና ለጎዳና ይህችን ሰራተኛዬ አፈላልጋት ጀመርኩ። ራቅ ካለ ስፍራ አገኘኋት። ይቅርታ ጠይቂያት ወደ ቤቴ እየመራኋት ወሰድኳት። ይቅርታ አደረገችልኝ። አሁን እሷንና ወላጆቻቸው በአእምሮ ጭንቀት የተያዙትን 2 የልጄ ልጆች 3 አይነ ስውሮችን የመካደሙ ኃላፊነት በእኔ ላይ ወድቆ እየካደምኳቸው ነው። አልጀዛኡ ሚን ጂንሲል ዐመል። በደለኞች አላህን ፍሩ። የተበዳይን ዱዓ መሬት ጠብ አይልምና። በተለያዩ ሀገራት እንዲሁም በሀገራችን እቤት ውስጥ በማገልገል ለሚገኙ እህቶቻችን፣ በደል እየደረሰባቸው ላሉት ውድ እህቶቻችን አላህ ይድረስላቸው። ነቢዩ ዓለይሂ ሰላቱ ወሰላም በእርሱና በአላህ መካከል ምንም አይነት ግርዶ የለምና የተበደለን ሰው ዱዓ ፍሩ ማለታቸውን ኢብኑ ዓባስ ረዲየላሁ ዐንሁ አውርተዋል። ስለዚህ ሰዎች ሲበድሉን መፍትሄው መበሳጨት ወይም ለሌሎች ሰዎች መናገር ሳይሆን የአላህን እገዛ በእነርሱ ላይ መሻት ነው። አርዋ ቢንት ዑወይስ ከእርሻ መሬቷ የተወሰነው በሰዒድ ኢብኑ ዐምር ኢብኑ ኑወይፍል ረዲየላሁ ዐንሁ ተወስዶብኛል በማለት ለአሚር ሙሐመድ ኢብኑ ዐምር ኢብኑ ሐዝም አቤቱታ አቀረበች። በአላህ ይሁንብኝ የነጠቀኝን መሬት በአስቸኳይ የማይመልስልኝ ከሆነ በነቢዩ ዓለይሂ ሰላቱ ወሰላም መስጂድ ውስጥ ጀማዓው ፊት አዋርደዋለሁ በማለት ዛተች። ሙሐመድ ግን እባክሽን የአላህ መልእክተኛ ባልደረባ የሆኑትን ሰዒድ ኢብኑ ዐምር አትጉጃቸው፣
ሰዒድ የሚበድልሽ ወይም መብትሽንም የሚነካ ሰው አይደለም የሚል ምክር ሰጧት። አርዋ በዚህ ምላሽ ባለመርካቷ ወደ ዑመይራህና አብዱላህ ኢብኑ ሰላማ በመሄድ ተመሳሳይ አቤቱታና ዛቻ ሰነዘረች። ዑመይራና አብዱላህ ጉዳዩን ለማጣራት ወደ ሰዒድ ረዲየላሁ ዐንሁ ዘንድ ሄዱ። ሰዒድ በእርሻ ቦታው ላይ ሆነው ወደ እሳቸው የመጡትን ሁለት ሰዎች ሲመለከቱ ምን ጉዳይ ገጥሟችሁ ነው ወደ እኔ ልትመጡ የቻላችሁት በማለት ሲጠይቁ አርዋ ለሳቸው የምታቀርበውን ክስ ለማጣራት መሆኑን ነገሯቸው። ሰዒድ ኢብኑ ዐምር ረዲየላሁ ዐንሁ በሰሙት ነገር በማዘን የአላህ መልእክተኛ ዓለይሂ ሰላቱ ወሰላም የሌላ ሰው ሐቅ የሆነችን የእጅ መዳፍ የምታክል መሬት እንኳን ብትሆን በሕገወጥ መንገድ የወሰደ ሰው በቂያማ ቀን ከሰባቱ መሬቶች የዚያችን ቦታ የሚያክል ሸክም ይንጠለጠልበታል ማለታቸውን ስለሰማው ትምጣና የኔ ሐቅ ነው የምትለውን መሬት ትውሰድ ካሉ በኋላ አላህ ሆይ ይህች ሴት በሐሰት ወንጅላኝ ከሆነ ሳትሞት የዓይኗን ብርሃን ነስተሃት የሞቷንም መንስኤ ዓይነ ስውርነቷ እንድታደርግ እጠይቅሃለሁ የሚል ዱዓ አደረጉ። ለሰዎቹም ያደረጉትን ዱዓ ለሴትየዋ እንዲነግሯት ጠየቁ። አርዋ ያሸነፈች መስሏት ሰዒድ ረዲየላሁ ዐንሁ በመሬቱ ላይ የነበረን ጎጆ በማፍረስ በምትኩ የራሷን ቤት ሰራች። ይሁን እንጂ ይህን እንዳደረገች ብዙም ሳትቆይ ዓይኖቿ ጠፉ። የምትንቀሳቀሰውም በአገልጋይዋ ድጋፍ ሆነ። አንድ ቀን ውሃ ለመቅዳት ወደ ጥልቅ ጉድጓድ ብቻዋን በመሄዷ ጉድጓዱ ውስጥ ገብታ ሕይወቷ አለፈ። የተበደለ ሰው ዱዓ በአላህ ዘንድ ይህን ያህል ተቀባይነት አለው። በሰማነውም